በደሞዝ ራሱ ብታሰብ እኮ ከዛ ለልጄ ልብስ አልገዛ። አዎ ይሰማል። ሄድፎን አድርጌያለሁ። እሺ የ13 ዓመት ልጅ ነው ታሪክ የሚጀምረው። እሺ ልጅኔ እናትና አባቴ ተለያዩና እኔ ልጅኔ ከነሱ አብሮ ያሉ በጣም ይጣሉ ነበረ። ከዛ በስተመጨረሻም ተለያዩና እኔ ወደ እናቴ ቤት ሄድኩኝ። ሌላ ትናናሾቼ ደግሞ ወደ አባቴ ጋር ገቡ። ልቀጥል? እሺ እኔ ሄድፎኔን አድርጌያለሁ። እየሰማሁሽ ነው። አታቋርጪ። ቀጥታ ምንም ረፍት አያስፈልገውም። እሺ የሚልሽ የለም። እኔ በሄድፎን እያዳመጥኩሽ ነው። ሁሉም እያዳመጠሽ ነው። እሺ ይቅርታ። እኔ እናቴ ጋር ሄድኩኝ። ትናናሾቼ ደግሞ አባቴ ጋር ገቡ። እናቴ በጣም ልጁኜ የ13 ዓመት ልጁኜ በውሸት አባትሽ ላይ መስክሪ ብላ ጫማ ገዝታልኝ መቼም አልረሳም ማለት ነው። መስክሪ ብላኝ ፍርድ ቤት ሂጄ አዎ አባቴ ነው የእናቴን ጥርስ ያስወለቀው ምናምን ብዬ ሂጄ በውሸት መሰከርኩኝ። እዛ ፍርድ ቤት ውስጥ ማለት ነው ብትወልጂ ብወልድ አይደግልኝ ባዘራ አይብቀልልኝ ምናምን ብለሽ ማይተ ብዬ ምዬ እንደዛ ብዬ ምዬ ስንት ዓመትሽ ነው አለኝ። እዛ ዳኛው ማለት ነው 13 ዓመቷ ነው ስልፋዘር አይ እሷማ በቃ መመስከር አትችልም አይሆንም ብሎ ከዛ ከፍርድ ቤት አባረሩኝ ማለት ነው። እና አባቴ እስካሁን ድረስ እኔ እንግዲህ አሁን 28 ዓመቴ ነውና አባቴ እስካሁን ድረስ እኔን አይፈልገኝም በዚህ ምክንያት ማለት ነው። እና እናቴ ደግሞ እንደዛም ሆኖ ወደ እሷ ቤት ሂጄ በጣም ትመታኝ ነበረ፣ ትደብድበኝ ነበረ። በቃ መኖር አልቻልኩም። እሷ ጋም እኔ ጠፋው ከቤት ማለት ነው። ጠፍቼ የሰው ቤት ሰራተኛነት ተቀጠርኩኝ። ኩሽና ምግብ ቤት ነበረ ትዝ ይለኛል። ትንሽ ነኝ ግን ሴትያይቷ ጧት 11 ሰዓት ላይ ትቀስቅሰኝና እንጀራ እንዴት እንደሚጋገር ወጥ እንዴት እንደሚሰራ ሁሉ ነገር ታሳየኛለች። ከዛ ያለ እድሜ ሰራተኛ ሁሉ አባራ እንጀራ ታስጋግረኝ ነበረ፣ ወጥ ታሰራኝ ነበረ። ቤት ጧት ጠረጴዛ ሁሉ ነገር ወደ ውጪ ማወጣው እኔ ነኝ ምናምን። እሷም አሰሪዬ ሆና ራሱ በጣም ተደብድበኝ ነበረ። በቃ አልቻልኩም። እሷ ጋም ጠፋው ማለት ነው። ልጁኜ ነው ይሄ ሁሉ ነገር ማያው ማለት ነው። ከዛ ጠፍቼ ድጋሚ የሆነ ሾፌር መንገድ ላይ አግኝቶኝ የፊሳር ሾፌር ነው ቃጢራ ነው የሚነዳውና እዛ ቤት ነው ምግብ የሚመገበውና ከዛ አገኘኝ መንገድ ላይ አስፓልት ዳር ላይ ቆሜ ገና ስነጋ ወንበሩን አወጣውኝና እነሱ እንዳያዩኝ ብዬ አስፓልት ዳር ላይ ወጥቼ ቆሜ መኪና ስጠብቅ የሆነ ፊሳር ስመጣ እኛ የምናውቀው ሰው ነው። እባክህ አትናገር፣ ይኸው እንደዚህ ልብሴን እንኳን አልወሰድኩም፣ እየደበደበችኝ ነው፣ በማመሳት ትመታኛለች፣ ወጥ ላይ ጨው በዛ ብላ ትመታኛለች፣ ብዙም አታረገኝ ነገር የለም ሲለው እሺ በቃ የሆነች እኔ ማቃት ሴት አለች መቃሚያ ቤት ነው ግን ሊሆንሽ አይሆንሽ አላቅም ግን ጥሩ ሰው ናት እሷ ጋር አስገባሻለሁ ብሎ የሆነ መቃሚያ ቤት ነው ጫት ምናምን የሚቃመበት ቤት ነው እዛ ወሰደኝ ማለት ነው። ሾፌር ነው እሱ ጫት ይቅማል፣ ለዛ ነው እዛ የወሰደኝ። ከዛ እዛ ሂጄ ከሴትያይቷ ጋር ተግባባውኝ። ጫት እንዴት መደረግ እንዳለበት ሁሉን ነገር አስተማረችኝ። እኔም እዛው ቀጠልኩኝ። ከዛ በቃ በጣም የሚያስጠላ ህይወት ውስጥ ገባው ማለት ነው። ከዛ እንደዛ እያልኩኝ እሷ ጋር እየኖርኩኝ እሷ የራሴን ጫት ቤት ከፈተችልኝ። በጣም ታማኝ ነበርኩኝ ማለት ነው። እሷ ጋር ሲሰራ እህቷ በጣም ተሰርቃት ነበር። እኔ ደግሞ ገንዘባን ቆጥብላታለሁ፣ ደብቅላታለሁ፣ ቁብ ገብቼ ጥልላታለሁ ምናምን በጣም ነው እንትን የሚላት ጥሩ ሰው ስለሆነች ማለት ነው። እንደዛም ሁኜ ግን አንድ ቀን አባቴም እናቴም ማንም ሰው አይፈልገኝም። በቃ አባቴ መስከራብኛለች ብሎ ስቲል እስካሁን ድረስ እድሜ 28 ሆኖ ራሱ አይፈልገኝም። በቃ ለእናቴ ስል ነው በውሸት የመሰከርኩት። ግን እናቴም ደግሞ አትፈልገኝም፣ ብቻዬን ነው የምኖረው። አንዴ ልመርቅ። የኔ እናት ታሪክሽ በጣም ያሳዝናል። ገና በልጅነትሽ የደረሰብሽ ነገር ያማል። እንቀጥላለን፣ እኛ እህቶችሽ እንሰማሻለን። አይዞሽ። አንዴ ልመርቅ። አየው ዛሬ እጣኔን ያለመሳቀቅ በረንዳ ላይ ወጥቻለሁኝ። አለርም ጮኸ የለም ደግሞ ልዝጋው እንዴ በሩን እንዳይገባ ጭሱ ወደ ቤት። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። ፈጣሪ ሆይ ይሄን ቲክቶክ ላይ የሚያባላው መንፈስ አንሳው፣ ሰይጣኑን አንሳው። እርስ በርስ የምትባሉ ሰዎች ፈጣሪ ሰይጣኑን ያንሳላችሁ፣ ፍቅር ያወርድላችሁ። 2005 ጸብ አያሰማን። ቲክቶኩን ስክሮል ስናረግ ፍቅር ብቻ ያሳየን። ውሏችን ቲክቶክ ላይ አይደል? ስለዚህ ስለ ቲክቶክም እንድዋ ማድረግ አለብን። ስለዚህ ፍቅር በፍቅር እንሁን።
ሰላም፣ ጤና፣ ፍቅር፣ ደስታ፣ መልካም ነገር ሁሉ ጨርሻለሁ። ወደ ታሪካችን እንመለሳለን። ከዛ ሴትዮዋ የራሴን መቃሚያ ቤት ከፈተችልኝና ከሆነ ልጅ ጋር ፊት ለፊት ላይ ሆቴል አለው እኔ ከከፈትኩበት መቃሚያ ቤት ማለት ነው። ከዛ ሆቴል አለው ልጁ ማለት የቤተሰቦቹ ሆቴል ነው የራሱ አይደለም። ግን ያው ሰው የሱ ነው ብሎ ነው የሚያስበው የቤቱ ታላቅ ስለሆነ። ከዛ ተተዋወቅን ከሱ ጋር አብረን እየኖርን ለካ እሱ ሌላ ፍቅረኛ ነበረችው እኔ አላቅም ማንም ሰው አልነገረኝም ነበረ። ከዛ ከሱ ጋር ቀጠልኩኝ አረገዝኩኝ። ከዛ እዚህ ሀገር እኮ ምንም የሚበላ ነገር የለም እያየሽ ነው ሶፊ ወደ ሀገርሽ ተመለሽና ኮንዶሚኒየም ቤት ተከራይቼልሽ እዛ እየኖርሽ ቀለበትም አረግልሻለሁ ምናምን አለኝ። በሃይማኖት አንገናኝም። ከዛ እሺ በቃ ችግር የለውም ምናምን አልኩትና ወደ ኮንዶሚኒየም ቤት አስገብቶኝ እየመጣ እየረዳኝ ሁሉን ነገር እያደረገልኝ በጓደኞቼም ብር እየላከልኝ ምን እያለ እየኖርኩኝ ለእናቴም እርጉዝ መሆኔን ነገርኳት። ይቅርታ አንድ ጥያቄ እዚህ ጋር ወደ ሀገርሽ ማለት አንቺ የሄድሽው የት ነው? የነበርሽው የት ነው? የሆንሽው የት ነው? እኔ የተወለድኩት ጅማ ነው። የሄድኩት አበልቲ የምትባል ከተማ ትንሽዬ ከተማ ነች። ኦኬ ሴትዮዋ የከፈተችልሽን ጫት ቤት ለሱ ለቀሽለት ስታረግዢ ለሱ ለቀሽለት ነው ወደ ሌላ ከተማ የሄድሽው? ይኸውልሽ ሴትዮዋ ሾፌሩ ልጅ ወስዶ እዛች ያቺ ጫት ቤቷ ቤት ወሰደኝ። ከዛ ሴትዮዋ ጫት እንዴት እንደሚቃም ምናምን ሁሉ ነገር አሳየችኝ። በዛው ቀጠልኩኝ በልጅነቴ ማለት ነው። ከዛ እኔ ለሷ ጥሩ ሁኜ ስራዋን በደንብ እየሰራውላት ሰራተኛ ሲበዘብዛት እየቆጠብኩላት እህቷ ደግሞ በጣም ነው ብዙ ነገሯን የምታበላሸው እስከ መደባደብ ደረጃ ማለት ነው። እሷ ጥሩ ሰው ናት። አርጊልኝ ብትልሽ እንኳን ላንቺ ታረጋለች። ለምንድን ነው እንደዚህ የምታረጊ እያልኳት ከየትዮ ብሩን እየተቀበልኩኝ እቁብ እየጣልኩኝ እያጠራቀምኩኝ እሷ ስትቅም ራሷን አታውቅም። በቃ ገንዘቤ የታለ ምናምን የሚባል ነገር አታውቅም። ከዛ ሶፊ አንቺ እኮ ጥሩ ሰው ነሽ ራስሽ ነገር ነው የሚገባሽ ምናምን አለችኝ። 2 ዓመት ኑሬ ማለት ነው እኮ ማሪ ሶፊዬ ገብቶኛል እኮ ጫት ቤቱን እሷ የከፈተችልሽን መቃሚያ ቤት ለሱ ትከሽለት ነው ወይ ኮንዶሚኒየም አይደለም ወይ ተመለሽ ማን ስራውን ትቼ በጣም እርጉዝ ሲሆን ሾፌሮቹ እየጠፉ መጡ። እርጉዝ ስትሆኚ ደግሞ ሾፌሮች አይመጡም አይጠቀሙልሽም። አሃ ሾፌሮች መቃም የሚፈልጉት ሴክሲ ሌዲ ቤት ነው ማለት እርጉዝ ያልሆነች ሸንቃጣ ቆንጆዬ ምናምን በፊት ለፊታቸው ሞንደል የምትል ሴት ፊት ቤት ነው መቃም እየቃሙ አይናቸው አሪፍ ነገር ማየት ይፈልጋል። ገብቶሻል? ስለዚህ ስታረጂ ከስተመሮቹ ከስተመሮች ጠፉ። እኔም ብራጣው በቃ እዚህ ሲጀምር የሚበላ ነገር የለም እዚህ ለመውለድም አይመችም ብሎ ወደዛ መለሰኝ ማለት ነው ወደ ሀገሬ ሲመለስ ኮንዶሚኒየም ስለዚህ ዘግተሽዋል። በቃ ቂማ ቤት መቃሚያ ቤቱን ዘግተሽው አንቺ ኮንዶሚኒየም ተከራይቶልሽ ወደ ጅማ ተመለሽና እዛ መኖር ጀመርሽ። ጥሩ ቀጥይ። እሺ እዛ መኖር ጀመርኩኝ። ለእናቴ ነገርኳት። ከዛ እናቴ እኔ አላረስሽም የሞቴ ሞት ነው ምናምን አለችኝ። ከዛ የእናቴን ጓደኞች ሽምግልና ላኩኝ። እናቴና አባቴ አብሮ አይኖሩም ብዬሻለሁ። ከዛ እናቴ በእናትሽትን አንዴ ወልጄ እስከምነሳ ብቻ እባክሽ ብዬ ለምኛት እሺ ያለች ሽምግልና ልኬ ነው እንግዲህ የተቀበለችኝ። እንደዛም ሆኖ ሀቡ አራስ ቤት ሁኜ ማለት ነው እኔ ወልጄ በ3ኛ ቀኔ እኔ አይደለም ይኸውልሽ እኔ ቅዳሜ ሌሊት ወለድኩኝ አይደለ በእሁድ አገባሱ በሳምንቱ በሰርግ ድል ባለ ሰርግ አገባና ጓደኞቼ ደውሎ አሁን ምን ይሻልሻል እስኪ በሰርግ አገባ እዛ አንቺ በወለድሽ አቤት ከዚህ ሁሉ መግባት አለብኝ ወልጄ በሳምንት አገባ ልጄን እንሳኝ እኔ መቼም ከውስጤ ማጣላትሽ አትይበልሽተማ ከዛ አገባ ያለኝ እዚህ ጋር እና ይቅርታ ማሬ አንድ ጥያቄ እናትሽ ማለት ነው እንደዛ አባትሽ ላይ ውሸት እንድትመሰክሪ ያላደረገውን አባትሽ ላይ ውሸት ፍርድ ቤት ቀርበሽ እንድትመሰክሪ አድርጋ እሺ ብለሽ መስከረሽላት ምን ስትሆን ይጠላችሽ ምን አርገሻት ነው? አረ ምንም ነገር እሷ ሲጀመር ሁሉንም እኔ አላቅም ብቻ የፈጣሪ ስራ ነው። እኔ በሰው እናት ቀናለው እዚህ ያው ተከራይቼ የምኖርበት በሰው እናት ቀናለው ልጄ እንዲውና ምናምን ሲሉ ወይኔ ምን አለበት አንድ ቀን እንደዚህ ባሉኝ ቤተሰቦቼ ይላለው እኔ ማለት ነው። ከዛ አገባ እሺ አሁን ወደ ባልሽ አገባ ከዛ አገባና
እንደዚህ የሚባል ነገር ሰማው ምናምን ስለው አዎ ድሮ ፍቅረኛ የነበረች ቤተሰቦቿ ሲያስገድዱኝ አገባው ምናምን አለና እሺ ቀለብ ላክልኝ ምበላውን አጥቻለሁ እናቴ ባይዘው ምንም ነገር የላትም ከዛ ምበላውን አጥቻለሁ አራስ ቤቱኜ ሰው አራስ ቤቱ ነው ጡቱ ይደርቃል ሰው እኔ አራስ ቤቱኜ አንድ ቀን ስጋ የሚባል ነገር አይኔ ሳይ ማለት ነው ከአራስ ቤት ተነሳው ማለት ነው ከዛ የሆነች ሴትዮ ማዘር ጓደኛ ናት አይደለም እናቴ በ10ኛ ቀኔ በቃ እንደዚህ ያየውሽ ከምትሞጪ እናቴ ጋር ይዤሽ ልሂድ ብላኝ ገጠር በሞተር ሳይክል የ10 ቀን አራሱኜ ገጠር በሞተር ሳይክል ልጄን ተሸክሜ የ10 ቀን አራሱኜ ማለት ነው ሀያቴ ጋር ሄድኩኝና ገጠር ነው በጣም ገጠር ነው ጎጆ ቤት ምናምን ነው ከዛ ሀያቴ ደግሞ 5 ልጆች እናቴ የሞተችበት 5 ልጆች ያሳድጋሉና ከነሱ ጋር ቀርቤ ምግብ እንዲህ ሲበላ እጅጄ ነው ያሉ የገዛ ሀያቴ ማለት ነው እኔ ደግሞ ይርበኛል ስለማጠባ ይርበኛል የልጆቹ ላይ ምግብ እየራበኝ በቃኝ አልበላም አራበኝም እላለሁ ማለት ነው አውቄ ማለት ነው እንደዛ ያልኩ ከዛን አንድ ቀን እናቴ እንግዲህ እናት ናት ምንም ነገር ብትሆን አንድ ቀን እንደዚህ ምግብ ከልጆቹ ማልቆርሼ እንዲ ሊበላ ሲል አያቴ ስታይ እናቴ አበደችና ተነሺ ምናምን ብላ ልብሴን ሰብስባ ምናምን ጓደኛዋ ቤት ወሰደችኝ ማለት ነው ጓደኛዋ ቤት ወስዳኝ ከዛ ጓደኛዋ ከተማ ማለት ነው የነሱ የገጠር ከተማ ደግሞ አላቸው ከዛ እዛ ወስዳኝ የእናቴ ጓደኛ ሳምቡሳ መጥበስ ትችያለሽ ምናምን አለችኝ አዎ እንደኛ ሙስሊም አይደለንም እንደ ይችላልው እንደ ነው ማልችለው ምናምን ስላት እሺ በቃ ልጄ እንግዲህ እንደዛ ሆኖ እንግዲህ 40 ቀን አልሆነኝም ከዛ ልጄ ከዛ ደግሞ በሞተር ሳይክል ተሸክሜ አሁንም መጣውኝ ማለት ነው እዛች ከተማ መጥቼ እሺ ብላ ከሰል ሰጠችኝ መጥበሻ ሰጠችኝ ፍሮ ዱቄት 2 ኪሎ ገዘችልኝ መቼ መረሳም ገዘችልኝ ከዛ ልጄን በወገቤ ተሸክሜው ማለት ነው እናቴ እንግዲህ እዛ እኔን አስቀምጣኝ ጅማ ገብታለች እነሱ ቤት ልብስ አጥባለሁ እቃ አጥባለሁ እዛ ጓደኛዋ ቤት ማለት ነው ልብስ አጥባለሁ እቃ አጥባለሁ ቤት አጸዳለሁ ቀኑ ሙሉ እነሱ ጋር ሰራለሁ ማታ ደግሞ 1 ሰዓት ላይ ወጥቼ አስፋልት ዳር ላይ ሰምቡሳ ጠብሳለሁ ይሄን ሁሉ ሲሆን እንግዲህ 40 ቀን አልሆነኝም አቢ ባዝም ብለሽ ስሚ ብቻ ከዛ እሺ ለሳምቡሳ ፍርኖ ዱቄትና ማሽን የገዛችልሽ ማን ናት የሀያትሽ ጎረቤት የማዘር ጓደኛ ናት የገጠር ከተማ ነች እሷ ናት ሳምቡሳ መስራት ትችያለሽ ብላሽ ገና በወለድሽ 40 ቀን ሳይሆንሽ ማሽን ሳይሆን ይሄ መጥበሻ በእሳት እንትን የሚባለው ማሽን ማይናፍቅሻል በዛን ሰዓት ፍርኖ ዱቄትና መጥበሻ ገዛችልሽ መጥበሻ ገዛችልኝ እሱን አስፋልት ዳር ላይ ቁጭ ብዬ እየጠበስኩኝ የኖርኩኝ ከዛ ልጄ በጣም ታመመብኝ ከዛ በጣም ልጄ ታሞብኝ ወንድሜ ቤት ሄድኩና እዛው አለ ደግሞ ወንድሜ ማለት ነው ቡና ይነግዳል ወንድሜ ቤት ሄጄ ሱቅ አለው ወንድሜ ልጄ በጣም ታሞብኛል የአባቴ ልጅ ነው ልጄ በጣም ታሞብኛል እባክህ አሳክምልኝ ስለው ሂጂ ከዚህ በር ላይ ሂጂ ብሎ አባረረኝ ማለት ነው ወንድሜ ከዛ እሱ ቤት ተቀጥሮ የሚሰራው ሰራተኛ ተከትሎኝ በጓሮ በዛ በሌላ መንገድ መጣና ሶፊ ቁሚ ምን ሆነሽ ነው ያለቀስኩኝ ልጄ ታሞብኛል እንኪ ምናምን ብሎ ብር ሰጥቶኝ ጤና ጣቢያ ሄጄ እሱንም አሳክሜ መጥቼ አሰብኩኝ ከዛ ምስቱ መጣችና ሰምታ ማለት ነው ለምን እኔ ወንድምሽን ላናግረውና የገዛ ወንድምሽ ስጋሽ ማለት የአባቴ ልጅ ነው አሁን ይሄውላባሮሽ ባዳ እዛ ቤት ተቀጣሪ ከኋላሽ ተከትሎ መጥቶ ምን ሆነሽ ነው የምታለቅሽው ብሎ ልጄ ታሞብኝ ነው ስትዩ ገንዘብ ሰጠሽ ገንዘብ ይሄ ሁሉ ነገር ደግሞ የሚሆነው በመሰለሽ አባታችን ላይ መሰከረች ነው የአባቴ ልጅ ነው እሱ ይሄ ሁሉ ገባኝ አባትሽ ላይ ፍርድ ቤት ለእናትሽ አንግዘሽ ስለመሰከርኩኝ ማለት ነው ከዛ ምስትዮ መጣችና በቃ እኛም ረመዳን እየደረሰ ነው እኛም ሰው እንፈልጋለን ሰው በጣም ፈልገን እያጣን ነው ከነ ልጅሽ እኔ እንትልሻለሁ ነይ እኛ ጋር ግቢ አለችኝ ምስቱ ማለት ነው የወንድሜ ምስት እኔ እሱን አናገረዋለሁ ብላ እሱን አሳምና ሀቢባ ስቲል እስከ ዛሬ ድረስ የሰራው ስራ ይሄን አክለ ሰርቻ አላቅም እነሱ ቤት በጣም ስራ ብዙ ነው ከዛ
ይኸውልሽ እንደዛ ራመዳን ሙሉ ሾርባ እየሰራው ሳምቡሳ እየጠበስኩ ከዛ ከእናቴ ጓደኛ ጋር ወጣው። ልጄ ስታመም ብር ሳጣ አላሳክማሉኝ ልጄ ማለት ነው። ከዛ እሺ ብዬ ከዛ ይሄን ሁሉ ስራ እየሰራው ለራመዳን ፍች ማታ ጅማ ሄዶ ለልጆች ልብስ ገዝቶ አካባቢ ላይ ደግሞ እናት አባት ያሌላቸው ልጆች ምናምን ልብስ ምናምን ይገዛል። ገዝቶ መጣና ማታ ላይ ልጆች በሰልፍ ማለት ነው ይሄ እንካ ይሄ ኪሌ ነው ይሄ ልብስ ይሄ ኪሌ ነው ይሄ ልብስ ይሄ እኔ ደግሞ ካሁን ለልጅ ያወጡ ሊሰጥ ነው ብዬ ጠባበቃለሁ ማለት ነው። ከዛ ለልጆቹ ሁሉ ልብስ ይሄ አንተ ነው እያለ እየሰጠ ለምስቱም እየሰጠ ለልጆቹ ሰጥቶ ለሁሉም ሰጥቶ ፌስታሉ ባዶ ቀረ። ለኔ ልጅ ሳይገዛን እነሱ ቤት እየሰራው ማለት ነው። ቢያስ እኮ በደሞዝ ራሱ ብታሰብ እኮ ከዛ ለልጄ ልብስ አልገዛለትም። ማለት ለሁሉም ልጆች እዛ ቤት ላሉ ለአንቺ ልጅ ብቻ ለየው ለሁሉም ልጆች ልብስ ገዝታ ለኔ ልጅ ልብስ ሳይገዛ ለሊት እንደዛ እንደ ባሪያ እየፈተሽላችሁ አላድርግ እዚህ ቤት ይሄ እንግዲህ ራመዳን ፍች ነው። ጠፉኝ። ልጄን ተሸክሜ ሄድኩኝ ማለት ነው። እነሱ ሳይሆን ጠፉኝ። እየቃሙ ነው ጧት ሲነጋ እንትን ነው ምናምን በቃ እኔ ልጄን በቃ እዚህ ቤት አላድርም። እውነት ፌስታል ባዶ ይቀራል ላይ መንዬ ልብስ ሳይሰጥ ብዬ ልጄን ይዤ ወጥቼ በረንዳ ላይ አድሬ እግር አውጭኝ ብዬ ለሊት ወደ ጅማ ሄድኩ። እዛ በቃ መለማን በይው በቃ እዛ ደግሞ በቃ ለማኝ እንኩት በቃ መጣች ይሉኛል። ገና እዛ ደግሞ ሄድኩና በቃ መለመን በይ ከልጅ ጋር የሚያስገባኝ ሰው አጣው፣ የሚቀጥረኝ ሰው አጣው። ለማኝ ሆንኩኝ። ገና ልጄን ከተሸክሜ ከላይ ሰፈር ሲመጣ እሺ መጣች እቺ ደግሞ ብሎ ሰው ይደበቀኛል። ገና ለልጄ ወተት ግዙልኝ እላለሁ፣ ርቦኛል እላለሁ ምናምን ከዛ በቃ እንትን ይሉኛል። ከዛ እንደዛም እያልኩኝ ልጄን አስቀምጬ ልጄን በቀን 30 ብር 50 ብር እኔ ተራርጬ ሰርቼ ምን ብዬ ውሃ አስጠፋ ውሃ እየቀዳው ምን እያልኩ አስጠብቃለሁ በብር ማለት ነው። የሆነ ያሮጊት ሰው አስተዋውቆኝ በቀን ነው። ሴትዮዋ ደግሞ ሰካራ እናጣጅ ወይኔ ልጄን አሁን ትጥልብኝ ይሁን እንደ እያልኩ ሰው ቤት እየሰራው የቀን ልጅቷ ሴትዮዋ ልጄን ተሸክማ ጠጅ ቤት ነው የምትለው። ምንም አማራጭ የለኝም። ካሁን ጋር ልጄን ጥላብኝ በቃ ካለ ጎደሎ ይሁንብኝ ይሁን እንደ በነፃ ነው የምትጠብቅልሽ ሴትዮዋ በነፃ ነው የምትይዝልሽ ልጅሽ ሰካራ ፈልኩኝ እኔ አጣቢ ይኸውልሽ እኔ የቀን ስራ ወንደላጤ ቤት 3 ቤት ምናምን ገባው ልጅ የሚይዝልኝ ሰው ሳገኝ ማለት ነው። ልብስ አጥቤ ቤት አስድቼ ምን ብዬ ከዛ ልጄን እጄ ማታ አቀበላታለሁ። ከዛ ማታ እጄ እቀበላታለሁ። ከዛ ደግሞ ከልጄ ጋር በቃ የት እንደምናደር ምናምን ታይሱ ይቅርብሽ። ከዛ እንደዛ እያልን በቃ እማዬ አልኳት ሄድኩኝና ልጄን አጂልኝ እኔ ሁለታችሁንም ረዳቻለሁ የትም እጄ ሰርቼ ብዬ ለማንኳት በሰውም አስለማንኳት። ሰው ሁሉ በቃ ምን ነው አንቺ የጓደኛሽን ያይሸደል እንዴ ልጇ በዛሬ ወልዳ ዛሬ ጥላ በሱዳን ገብታ ሰው ቤት እንጀራ እየጋገረች የልጅ ልጇን እያሳደገች እሷ እኮ እኔ ረዳቸዋለሁ እያለች ነው ተቀበያት ብሎ ልጄን ተቀበለች። ከዛ ቤት ተከራየውላቸው ቤት ተከራይቼላቸው ለሁለቱም ማለት ነው። ማዘር ሲጀመር ከወኑ ሴትዮ ጋር አንድ ላይ ነው አጋሽታ አብራ የምትኖረው ማለት ነው። ከዛ ቤት ተከራይቼላቸው ፍራሽ ምናምን ገዛዘውላቸው አስቀምጬላቸው እኔ ወደዚህ መጣሁ ወደ ናዝሬት ማለት ነው። መጥቼ እዚህ ግሮሰሪ ገባው ሀቢባ እዛ የቤት ኪራይ ከፍላለሁ እዚህ የቤት ኪራይ ከፍላለሁ። ከዛ ልጄም አደገ እንደዛ ያለ ልጄ አድጎ በቃ ትምህርት ቤት ገባ። ግሮሰሪ ምንድነው የተቀጠርሽው? አስተናጋጅ? አዎ። ከዛም በኋላ እዛም እዚህም የቤት ኪራይ ከፍላለሁ ማለት እዛ ለእናትሽ ለልጅሽ የቤት ኪራይ ትከፍያለሽ። ሌላ ደግሞ የት ትከፍያለሽ? እዚህ ደግሞ አጠቃላይ ግሮሰሪ አጠቃላይ ብዙ የሚፈልግ ሰው የለም ትልቅ ከተማ ውስጥ። ስለዚህ አዳርሽን የቤት ኪራይ ትከፍያለሽ ለምታድሪበት ደግሞ ግዴታ ነው በቃ። ኦኬ። ከዛ በቃ አቃተኝና
ለጓደኛዬ ሳማክራት ክለብ ዌይተር ናት እሷ እዚህ ነው የተዋወቅነው ክለብ ግቢ አለችኝ ክለብ ግቢና ዌይተሩ ማሪ ላነሳ ሲሄድ የማልሰማሽ መስሎሽ እንዳታቆም ሄድፎን አድርጌያለሁ በሄድፎን እያዳመጥኩሽ ነው እሺ እኔና እሺ ከዛ የማታ ክለብ ገባሁኝ ከዛ ልጄንም የግል ትምህርት ቤት አስገባው ገንዘብ አገኘው ቲፕ አገኘው ከሰው ጋርም ተዋወቅኩኝ ከዛ ቲፕ ማገኘው ገንዘብ ሳገኝ ልጄን የግል ትምህርት ቤት እያስተማርኩኝ ኬጂ ተመርቆ ወጣ አሁን ሁለተኛ ክፍል ነው አሁንም እናቴ ጋር ነው የሚኖረው እና እኔም አሁንም ከክለብ አልወጣውም እልሻለሁ ምን ትይኛለሽ ለልጄ ስል ነው ይሄን ሁሉ ነገር ማረገው እና አሁንም ድረስ ኢትዮጵያ ውስጥ ክለብ ነው እየሰራው ያለው ቲኛልሽው ማሪ አሁንም ክለብ ነው የምሰራው አሁን ስቲል እንግዲህ አሁን 28 ዓመቴ ነው ልጄ ራሱ አሁን ጥቅምት 8 ባለፈው 10ኛ ዓመቱን ይዟል ኬጂን ተመርቆ ወጥቷል አሁን 3ኛ ክፍል ተማሪ ነው አሁን አቅቶን የመንግስት አስገባው ትምህርት ቤት የግል ነበር ማስተምረው ልጅሽ ስንት ዓመት ሆነው አሁን ባለፈው ጥቅምት 8 10ኛ ዓመቱን ያዘ አባቱ ደግሞ ገና ለገና ምስቱ እንዳትሰማበት ብሎ ልጄን አይፈልግም እሱ ደግሞ አባቴን አገናኝ ይለኛል እኔ ስንት ቀን ለመንኩ እስካሁን ሚስቱ አታውቅም ገና ለገና መውለዱን ሚስቱ አታውቅም አንቺ በወለድሽ አራስ ቤት 5 በሳምንትሽ ለምን አልተናገርሽም አንቺ እስካሁን እኔ ፈራውኝ ያስፈራራኛል ብታይ ሀብታም ስለሆነ እኮ አንገትሽን ነው ለእናቴ ሁሉ ደውሎ እናቴ ልጅ አይደለም እንዴት ሰው ልጁ እንደሰጥ አንገቷን ነው ማስበጥልሽ ልጅሽን ይላት ነበር ማዘር ያኔ እንኳን ማለት ነው እሺ ክለብ ውስጥ ምንድነው የምትሰሪው ማሪ ዌይተር ነኝ ያስተናግዳለሁ እሺ ለምን አረብ ሀገራት መጪም ስንት ይከፍሉሻል እዛ የክለብ አስተናጋጅ ሆነሽ 5000 ብር ይከፍሉኛል 5000 ብሩ እዚህ የራሴን የቤት ኪራይ ከፍላለሁ ቲፕ ምናምን የማገኘውን ደግሞ ለልጄ ልካለሁ የቀለቡን አንቺ የ5000 ብር ደሞዝተኛ ሆነሽ የ5000 ብር ቤት ለምን ትከራያለሽ የለማ በ3500 ብር ነበር ያው አሁን መስከረም ላይ እንደዚህ ያስገቡብኝ ሌላ ቤት ይከራያለሁ ብትይ ደግሞ አሁን 6000 ብር ይላሉ 7000 ብር ይላሉ እሺ ለምን ወደ አረብ ሀገራት መጪ አልኮል ውስጥ እንጨርሰዋል እንዴት ነው አይ ምንም ችግር የለው ምን አገናኘው አንቺ አረብ ሀገር መታሽ መስራት የምትፈልጊ ከሆነ እኔ ላገናኝሽ የሚያመጣሽ ሰው እሺ በውስጥ በኩል አወራሻለሁ ቴሌግራም ላይ ትመጭና ቴሌግራሜ አቃለሁ ይሄንን አይሹ ቴሌግራም ሀቢባ ፋሚሊ እዚህ ውስጥ ይቢና አሁን እዚህ እንትን ውስጥ እዚህ ግሩፕ ውስጥ ቮይስ አስቀምጣለሁ እዛ ቮይስ ላይ ኮሜንት አድርጊልኝ እሺ ከዛ ክሊክ አድርጌ አንቺን በግል እንዳገኝሽ ማለት ነው እሺ አሁን ሳስቀምጥ እሺ አሁን ቮይስ አስቀምጥ እዚህ ግሩፕ ላይ ቴሌግራም ሀቢባ ፋሚሊ ቴሌግራም ላይ ገብተሽ ሀቢባ ፋሚሊ ብለሽ ስትጽፊ ታገኛለሽ ግሩፑን አይ አለኝ እዛ ላይ ፎሎ አድርጌሻለሁ ቆየው የከፈትሽ ሰሞን ሰብስክራይብ አድርገሻል ቻናሌ ኦኬ ሊንኩ ባዮ ላይም አለ እዚህ ጋር ደግሞ በአልከፍትም ስም መጻፍ ማችሉ ይሄንን ሀቢባ ፋሚሊ ብላችሁ ቴሌግራም ላይ መጻፍ ማችሉ ሊንኩ ባዮ ላይ አለ እና በቃ አውሪኝና በግል አውሪኝና ምን አለበት ራሴን ችዬ ወኔ ራሴን ነገር አድርጌ ልጄን ራሴ ጋር ወስጄ ወንድሞቼን ባሳፍር ላለው
እንደዚህ የጣሉኝን ቤተሰቦቼ ልጄን አብሮኝ ሆኖ ዱባ እንትን ቢሉ ላለው ግን አይሳካልኝም። ሁል ቀን መስራት መልፋት መድከም ብቻ ነው። አሁን ደግሞ በቃ ጭራሽ ደከመኝ። አሁን ስራ ገባለሁ እንደውም ዛሬ አልገባም እያልኩኝ ነው። አቡ ልጇ ግን እናቱ ከራቀች አባቱ የለም እንዴት ይሆናል? ይኸው እስካሁን እስከ 10 ዓመት እንዳደገው ያድጋል እንዴ። ታዲያ እሷ ክለብ ውስጥ እየሰራች አልኮል እየጠጣች በአልኮል ጉበቷ ተበጥብጦ ጉበቷን ተፍታ ትሞት ትምጣና አረብ ሀገር ወጣት ናት፣ ጤነኛ ሙሉ አካል አላት፣ ገና 28 ዓመቷ ነው። መታ አረብ ሀገር ሰርታ ህይወቷን ትቀይር። እኛ እንድትመጣ እናደርጋታለን። ምንም ችግር የለም። የኤጀንሲው የሜዲካል ነው። የሜዲካል ካጣች የሜዲካሉ ቀጥታ ለሜዲካል እንትኑ እንከፍላለን። የሜዲካሉን እኛ እንችላታለን። የኢትዮጵያ 7000 ብር ነው ሜዲካሉን እኛ እንችላታለን። ኤጀንሲው በነፃ ይልካታል። እና ይኸውልሽ የኔ ውድ እነሱን እንትን ማለትሽን እነሱን እንትን አደርጋለሁ ምናምን ማለትሽን ትተሽ ለነሱ ለማሳየት ሳይሆን አቡዬ ይቅርታ አረብ ሀገር ለምን አትሄድም? እኔ የፓስፖርትና ሜዲካል አግዛታለሁ። ቤቲዬ ተባረኪ የኔ ውድ። በቃ ቤቲ ቁጥር አለኝ ዋትሳፕ ላይ የፓስፖርትና የሜዲካል ቤቲ ጓደኛዬ ትችልሻለች። አንቺን ቴሌግራም ላይ አወራሽና የቤቲን ቁጥር ሰጥሽና ከቤቲ ጋር ዋትሳፕ ላይ ታወራላችሁ። እሺ ፓስፖርት የለኝም። ፓስፖርት አለሽ? ፓስፖርት የምታወጪበትና ሜዲካል የምታረጊበትን ቤቲ ትችልሻለች። እኔ ቤቲ ያገናኝሻለሁ። አንቺ ቴሌግራም ላይ አውሪኝ። ይኸውልሽ ይኸው ቴሌግራም እዚህ ላይ ያለልሽ ሀቢባ ፋሚሊ። እሺ ቮይስ ታስቀምጪልኝ፣ በውስጥ በኩል አገኝሻለሁ። እሺ አዎ አስቀምጣለሁ። ሻይዞሽ በጣም ነው የማመሰግነው። ይኸውልሽ እስከዛሬ አልኖርሽ የ10 ዓመት ጭንቄን እንደዚህ ሲገላገል ደስ አለኝ። አውርቼ ለማንም ሰው አላወራም። ልንገርሽ አንድ ነገር አዳምጪ። መሳቄን መጫወቴን ነው የሚያዩት ሁሉ ቀን። ይኸውልሽ አስቢበትና ወስኚ። ምንም ችግር የለውም። አንድ ነገር ልንገርሽ ግን እኔ 28 ዓመት አንቺ አልኖርሽም። አልኖርኩም። ከዚህ በኋላ ግን ትኖሪያለሽ። አሚን ያ ረቢ። ትኖሪያለሽ። ከዚህ በኋላ ሰርተሽ ገንዘብሽን ይዘሽ ለልጅሽ እየላክሽ እየኖርሽ ማንም አያስፈልግሽም። ማሬ የሚያስፈልግሽ ማን ነው? ፈጣሪሽ። ለምን እሱ ጤና ይሰጥሻል፣ ጉልበት ይሰጥሻል። እሱ በሰጠሽ ጤናና ጉልበት ሰርተሽ በብርሽ ልጅሽን አንቀባረሽ ታኖሪያለሽ። ራስሽ ቀብረር ብለሽ ትኖሪያለሽ። ማንም አያስፈልግሽም። ማንንም አትለማመጪ። አንቺ ክለብ ውስጥ በመስራትሽ ራስሽን ዝቅ አድርገሽ አትይሽ። ማንም ከማንም አያንስም። ሁላችንም 9 ወር ተረግዘን የተወለድነው። ማንም ከሰማይ ዱብ ያለ የለም። ማንም ከሰማይ የወረደ የለም። ራስሽን በፍጹም ድሃ በመሆንሽ እናቴ አትወደኝም አባቴ አይወደኝም እንዲህ ነኝ ብለሽ ራስሽን ዝቅ አድርገሽ አትይ። ማንም አይበልጥሽም። ሁላችንም እኩል ነን። እሺ ሁላችንም ሁለት አይን ይኸውልሽ